አቧራማዋ ዋጎዳጉ ከተማ ጥላ ውስጥ አደገኛ ነገር እየተፈጠረ ነበር። ቡርኪና ፋሶን ከውጭ ቁጥጥርና ከሙስና ነፃ ለማውጣት ቃል የገባውን ሰው ማስወገድ የሚያስችል ገዳይ ዕቅድ ተይዞም ነበር። ካፒቴን ኢብራሂም ትራኦሬ ወደ ስልጣን ከመጡ ከወራት በኋላ ትራኦሬ የተስፋ ምልክት ሆነዋል። ለወጣቶች በፈረንሳይና በዩናይትድ ስቴትስ ቁጥጥር ላይ በድፍረት የቆሙ መሪ፣ ለነሱ ተጽዕኖ እጅ ለመስጠት ፈቃደኛ አልነበረም። ነገር ግን ሁሉም ሰው እሱ እዛ እንዲኖር አልፈለገም። ለብዙዎች የማይታወቅ አንድ ሚስጥራዊ የጦር ኃይሎች ቡድን ዘግይቶ ማታ ስብሰባዎችን ማድረግ ጀምሮ ነበር። ተናደውም ነበር። ትራኦሬ በጣም ደፋር እና ለንግድ ስራ አደገኛ ነው አሉ። ነገር ግን በእርግጥ ማለታቸው ለውጭ ጥቅሞችና ለኪሳቸው ስጋት ነበር። ምንጮች እንደሚሉት እነዚህ ነጋዴዎች ከምዕራባውያን ወኪሎች ጋር ግንኙነት አላቸው ተብሎ ከሚታመኑ የውጭ ሰዎች ጋር ተገናኝተዋል። የተስፋው ቃል ሀብት፣ ስልጣንና ፈጣን እድገት ነበር። እሱን ማስወገድ ከቻሉ እቅዱ ግልጽና አስፈሪ ነበር። ትራኦሬ የሰራዊት አዛዦቹን ለማግኘት ወደ ሰሜን በሚቀጥለው ጊዜ ጉዞ ያደርጋል። ነገር ግን በዛ ጊዜ ነው የመፈንቅለ መንግስት በሽብርተኞች የታሰበው እቅድ የታቀደው። እናም ነገሮች ከተሳካላቸው መንግስቱን ይቆጣጠራሉ። ነገር ግን ድራማው የሚጀምረው እዚህ ጋር ነው። እነሱ ሳይታወቃቸው ትራኦሬ አስቀድሞ እየተመለከታቸው እየተከታተላቸው ነበር። ለገንዘብ ሳይሆን ለቡርኪና ፋሶ አፈር ታማኝ የሆኑ አዲስ የስለላ ቡድን አቋቁሟል። እነዚህ ወኪሎች ንግግሮችን ሲያዳምጡ፣ ስብሰባዎችን ሲከታተሉና የገንዘብ ዝውውሮችን ሲከታተሉ ቆይተዋል። ቀን በቀን ወጥመዱ እየተዘጋጀ ነበር። እናም ከሃዲዎቹ ቢላዎቻቸውን ሲስሉ ትራኦሬ በጸጥታ ይጠብቅ ነበር፣ ባልጠበቁት ጊዜ ለመምታት ተዘጋጅቶ። የዋጉዳጉ ሌሊት ጸጥ ያለና ጥቅጥቅ ያለ ነበር። በጣም ጸጥ ያለ። ከተማው ወታደራዊ ካምፖች ውስጥ ጥልቅ በሆነ ቦታ አነስተኛ የጦር ኃይሎች ቡድን በጸጥታ ተሰበሰበ። ፊታቸው በፍርሃት ተናወጠ። ድምጻቸውን ዝቅ አደረጉ። እቅዱን ለመጨረሻ ጊዜ ገለጡ። ይህ ነበር ሌሊቱ። ፕሬዝዳንታቸውን አሳልፈው ይሰጣሉ። የጦር መሳሪያም ነበራቸው፣ የደንብ ልብስም ነበራቸው። ሰዓቱን አስተካክለው ነበር። ከሁሉም በላይ ግን ማንም እንዳያውቅ አስበው ነበር። ነገር ግን ያልገባቸው ነገር ይህ ነበር። እየተመለከቷቸው ነበር። የፕሬዝዳንት ትራኦሬ ልዩ የስለላ ክፍል እያንዳንዱ እርምጃቸውን ሲከታተል ቆይቷል። ለትራኦሬ ታማኝ የሆነ አንድ ወታደር በቡድኑ ሰርጎ ገብቷል። ኮዶቻቸውን፣ የመሰብሰቢያ ቦታዎችን፣ አልፎ ተርፎም ግድያ የሚፈጸምበትንም ሰዓት አስተላልፏል። ከመንቀሳቀሳቸው ከሰዓታት በፊት ትራኦሬ ትዕዛዝ ሰጠ። በአንድ የተቀናጀ እርምጃ የቡርኪና ፋሶ ታማኝ ኃይሎች ገቡ። የፍተሻ ጣቢያዎችም ተዘጉ። ወታደራዊ ካምፖች ተከበቡ። የተደበቁ የጦር መሳሪያዎች ተገኙ። ከሃዲዎቹም አንድ ባንድ ተያዙ። አንዳንዶቹ በከረጢታቸው ውስጥ ከፍተኛ መጠን ያለው ገንዘብ ተደብቆ ተገኘባቸው። ሌሎች ደግሞ ከውጭ ቁጥሮች የተላኩላቸውን ሚስጥሮች መልእክቶች ነበሯቸው። አንዱ ደግሞ በድብቅ ቻናል ላይ በተቀናበረ የፈረንሳይ የቤት ሰራተኛ ሬዲዮ መሳሪያ ተይዟል። ተልእኮውን ማን እንደሰጣቸው ሲጠየቁም አብዛኞቹ ዝም አሉ። ነገር ግን አንዱ ተናገረ። ካልተሳካ ደህንነታችንን እንደሚጠብቁልን በሹክሹክታ ተናገረ። ነገር ግን አልተሳካም። ፈራረሰ። ትራኦሬ ወዲያውኑ ለህዝብ ንግግር አላደረጉም፣ ዝም አሉ። ሀገሪቱም ዜጎቿም በዛ ምሽት ምን እንደተፈጠረ እንኳን አያውቁም ነበር። ነገር ግን እውነቱ እየመጣ ነበር። እናም ትራኦሬ ለቡርኪና ፋሶ ብቻ ሳይሆን ለመላው ዓለም መልእክት ነበራቸው። ጎህ በዋጉዳጉ ላይ ወጣ። ነገር ግን ይህ የተለመደ ቀን አልነበረም። ህዝቡም መሰባሰብ ጀመረ። ወሬ እንደሳት ተሰራጨ። ወታደሮቹም ተይዘዋል። በሀገሪቱ ትልቅ ነገር ተከስቷል። እናም ፕሬዝዳንቱ ንግግር ያደርጋሉ። ከዚያም የጭነት መኪናዎች ድምጽ መጣ። ህዝቡ ደንግጦ ተመለከተ። በደርዘን የሚቆጠሩ የተያዙ ወታደሮች በሰንሰለት ታስረው ሲወጡ፣ ጭንብል የሌላቸው ያልተደበቁ ፊታቸው የተገለጠ። እነዚህ የተያዙት ወታደር መሪዎች ሲታዩ ከዚህ በፊት ወታደሮችን ሲመሩ ሜዳሊያ ሲሸለሙ ይታዩ ነበር። ነገር ግን አሁን በጎልበታቸው ተንበርክከው በሞቃት ፀሐይ ላይ ነበሩ። ጭንቅላታቸውን ደፍተው በታጠቁ ጠባቂዎች ተከበው ፕሬዝዳንት ኢብራሂም ትራኦሬ
በፊታቸው ቆሙ። የተረጋጉ ነገር ግን በውስጣቸው ጸጥ ያለ ቁጣ ይንጎራደድ ነበር። ከኋላቸው የሀገሪቱ ባንዲራ በንፋስ ይውለበለባል። በግልጽና በዝግታ ተናገሩ። ምንም ወረቀት የለም፣ ምንም የሬዲዮ መገናኛም የለም። እነዚህ ሰዎች ጉልበታቸው ተንበርክከው ለነበሩት ወታደሮች እየጠቆሙ ተናገሩ። ጀግኖች አይደሉም፣ አርበኞችም አይደሉም፣ ከሃዲዎች ናቸው። ህዝቡ በሹክሹክታ ተናገረ። አንዳንዶቹ ተነፈሱ፣ አንዳንዶቹም አለቀሱ፣ አንዳንዶቹም ከሃዲዎቹን አወገዙ። ትራኦሬ በመካከላቸው ተመላለሱ። በአንድ ወቅት በወታደራዊ ትምህርት ቤት የክፍል ጓደኛቸው በነበረ አንድ ወታደር ፊት ቆሙ። አንተ እንኳን ጭንቅላቱን ማንሳት ያልቻለውን ሰው አይናቸውን ተክለው ጠየቁ። ከዚያም ወደ ህዝቡ ዞሩ። የአፍሪካ ጠላቶች አሁንም ንብረታቸውን እንደሆንን ከሚያምኑ የውጭ ኃይሎች ገንዘብ ወስደዋል፣ ግን እኛ የነሱ አይደለንም። አሁንም ነፃ ሰዎች ነን። ዝምታ ሰፈነ። ከዚያም ድንገተኛ የጭብጨባ የከበሮና የጩኸት ድምጾች ተከተሉ። ህዝቡ ስማቸውን እያዜሙ ነበር። ሌሎችም በቁጣና በኩራት እንባ እያነቡ ነበር። ይህ ሰልፍ ብቻ አልነበረም። ለካህዲዎች፣ ለውጭ አጋሮቻቸው፣ ለመላው ዓለም የተላለፈ መልእክት ነበር እንጂ ቡርኪና ፋሶ አትወድቅም። በዋጉዳጉ ጎዳናዎች አስደናቂው የህዝብ ሰልፍ ካለቀ በኋላ ጸጥታው ገና አልሰፈነም። በፀሐይ በምትቃጠለው ስር በጉልበታቸው ተንበርክከው የፕሬዝዳንት ኢብራሂም ትራኦሬን ቁጡ አይኖች እየተመለከቱ ያሉት ከሃዲዎች ምስል በህዝብ አእምሮ ውስጥ አሁንም ትኩስ ነበር። ነገር ግን ሀገሪቱን የበለጠ ያስደነገጠው ክህደት ብቻ አልነበረም፣ ከጀርባው የቆሙት እነማን እንደሆኑ ነበር። ምክንያቱም ይህ ግለሰብ ወታደሮችን ቡድን ብቻ አልነበረም። ይህ ስለ ምቀኝነት ወይም የስልጣን ጥማት ብቻ አልነበረም። ይህ በውጭ የሚደገፍ ዘመቻ ነበር። የትራኦሬ የደህንነት ቡድን የተለያዩ መንገዶች አማካኝነት በእያንዳንዱ ስልክ፣ በእያንዳንዱ ላፕቶፕ በተያዙት ወታደሮች ላይ በተገኙ የድምጽ መልእክቶች ውስጥ አልፏል። ያገኙት ከማንም ከበለጠው በላይ ነበር። ሚስጥራዊ ኢሜሎችን በውስጡ ነበሩ። አንዳንዶቹ በአውሮፓ ውስጥ ወደሚገኙ የግል ደህንነት ኩባንያዎች አድራሻዎች የተላኩ ነበሩ። በአካባቢው ወታደሮች በሚጠቀሙበት ዘቤ ሳይሆን ፍጹም በሆነ ፈረንሳይኛና እንግሊዘኛ የተጻፉ መልእክቶች ነበሩ። አንዳንዶቹም እንደ የሰሜናዊ ቅኝት ቅድሚያ የሚሰጥ ነበር። ለተጨማሪ ቡድን ገንዘብ ጸድቋል፣ መጋለጥን ያስወግዱ የሚል ጽሑፎቹንም ይዞ ነበር። እነዚህ ወታደራዊ ትዕዛዞች ብቻ አልነበሩም። እነዚህ የስለላ ኤጀንሲዎችና የሚስጥር ኦፕሬሽን ቡድኖች የሚጠቀሙባቸው አይነት ሀረጎች ነበሩ። እናም ገንዘቡ ከየት መጣ? የምዕራባውያን የባንክ ሂሳቦች አንድ መኮንን $50,000 በላይ የሚገመት አዲስ የውጭ ገንዘብ ተገኝቶበታል። አብዛኛው የአሜሪካ ዶላርና ዩሮ ነበር። ሌላው ደግሞ በምዕራብ አፍሪካ በሚገኝ ኤምባሲ ህንፃ ውስጥ የተገኘ ቁጥር ካለው ፈረንሳይኛ ተናጋሪ ወኪል ጋር በየሳምንቱ ግንኙነት ሲያደርግ ነበር። የምዕራባውያን አባዜ ግን ለምን? ፈረንሳይ ወይም ዩናይትድ ስቴትስ ትራኦሬን ለምን ማስወገድ ይፈልጋሉ? ኢብራሂም ትራኦሬ ስልጣን ከያዙ በኋላ ጥቂት የአፍሪካ መሪዎች የደፈሩትን ነገር አድርገዋል። ሰንሰለቱን ቆርጠዋል። የፈረንሳይ ወታደሮችን ከሀገሪቱ አስወጥተዋል። ወርቅና ሊቲየም የሚበዙበትን የውጭ ማዕድን ኩባንያዎችን ዘግተዋል። የተደበቁ ቅድመ ሁኔታዎችን የያዙ የምዕራባውያን እርዳታ ፕሮጀክቶችን አልተቀበሉም። አፍሪካ አጋሮችና ከምዕራባውያን ያልሆኑ ኃይሎች ጋር ግንኙነትን አጠናክረዋል። በአንዳንድ የእስያና የመካከለኛው ምስራቅ አገሮች ጭምር ትራኦሬ ግልጽ አድርገው ነበር። አፍሪካ ከእንግዲህ አትንበረከክም፣ ለፈረንሳይም አይደለም፣ ለአሜሪካም አይደለችም። እኛ የማንኛውም አገር ቅኝ ግዛት አይደለንም። ያ ምዕራባውያንን አስፈራራቸው። ምክንያቱም ቡርኪና ፋሶ ትንሽ ብትሆንም ምሳሌ እየሆነች ነበር። ሌሎች ማሊ፣ ኒጀር፣ ጊኒ አልፎ ተፍረፎም የምስራቅ አፍሪካ ክፍሎች ሊከተሉ የሚችሉ ምሳሌ ነው። የአመራር ማዕከል የተነሳ ነበር፣ በኃይል ሳይሆን በራዕይ፣ ዝምታውን በመተው ሉዓላዊነትን በመምረጥ። ያኔ ሽክሽክታው ጀመረ። ጋዜጠኞች እንግዳ ጥሪዎችን መቀበል ጀመሩ። ምዕራባውያን ሚዲያዎች ትራኦሬን ወጣትና አምባገነን ብለው የሚጠሩት ስም አወጡለት። ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የዲሞክራሲ አደጋን ማስጠንቀቅ ጀመሩ።
እናም ከጀርባው እቅዶች ተነደፉ። የተገኙ ህዋሶች የመፈንቅለ መንግስት ሴራ በአንድ ቀን አልተጀመረም፣ ወራቶች ፈጅቷል። በጸጥታ ጉብኝቶችን ጀመረ። የውጭ አማካሪዎችን ለደህንነት ንግግሮች መጡ። ከዚያም ወታደራዊ ማሰልጠኛ ፕሮግራሞች መጡ። ሽብርተኝነትን ለመዋጋት ለመርዳት ተብሎ ነበር። ነገር ግን አማጽያንን እንዴት መዋጋት እንደሚቻል አላስተማሩንም። ህንፃዎችንም እንዴት መዝለል እንደሚቻል፣ የመገናኛ ማማዎችን መቆጣጠርና ከፍተኛ ደረጃ ያላቸው ኢላማዎችን እንዴት መያዝ እንደሚችል አስተማሩ። ከተያዙት ነጋዴዎች መካከል አንዳንዶቹ ከወራት በፊት ወደ አውሮፓና አሜሪካ ለስልጠና ተልእኮዎች ሄደው ነበር። ሌሎቹ ደግሞ የውጭ ዲፕሎማቶች በግል ወደሚገኙባቸው የባህር ዳርቻ ከተሞች በተደረጉ ኮንፈረንሶች ተጋብተዋል። ከዚያም የጦር መሳሪያዎች መምጣት ጀመሩ። በአውሮፕላን ማረፊያዎች ሳይሆን በየብስ መንገዶች፣ በሰብአዊ እርዳታ ኮንቬንሽኖች ውስጥ ተደብቀው፣ የመለያ ቁጥር የሌላቸው ጠመንጃዎች፣ በውጭ ወታደሮች ኮዶች ምልክት የተደረገባቸው ጥይቶች እና የመጨረሻው ቁራጭ ጉቦ ነበር። ወደ የውጭ ሂሳቦች የተላለፈ ገንዘብ። ተልእኮ ካልተሳካ ለቤተሰቦች ቪዛ እንደሚሰጥ ቃል ተገብቶላቸዋል። አንድ ወታደር ከተያዘ በኋላ የመከላከያ ሚኒስተር እንደሚሆን እንኳን ቃል ተገብቶለት ነበር። ትራኦሬ ታገሱ። ነገር ግን እቅዱ እያደገ ሲሄድ ትራኦሬ ዝም አሉ። እንዲንቀሳቀሱ ፈቀዱላቸው፣ እንዲሰበሰቡም ፈቀዱላቸው። የውጭ ሰላዮች በቡርኪና ፋሶ ተኝታለች ብለው እንዲያምኑ ፈቀዱላቸው። ነገር ግን ታማኝ ኃይሎቻቸው ሁሉንም ማስረጃዎች ሲሰበስቡ፣ ክሱን ሲያጠናቅቁና ለመምታት ሲዘጋጁ ቆይተዋል። ወጥመዱ በመጨረሻም ሲዘረጋ መፈንቅለ መንግስቱን ለማስቆም ብቻ አልነበረም፣ እውነታውን ለማጋለጥ ህዝቡን እና ዓለምንም እውነተኛው ጠላት በሀገሪቱ ውስጥ ብቻ ሳይሆን በፓሪስ፣ በዋሽንግተን እና በብራስልስ በሚገኙ ውድ ቢሮዎች ውስጥ እንደተቀመጠ ለማሳየት ነበር። እናም አሁን ያ ጠላት በኃይል ሳይሆን በህዝቡ ፍቃድና ለመንበርከክ ፈቃደኛ ያልሆኑ ወጣት ወታደር ራዕይ ተይዟል። መፈንቅለ መንግስቱ ከሽፏል። የራሳቸውን አሳልፈው የሰጡ ወታደሮች ተጋልጠው በሰልፉ ላይ ታይተዋል። ከጀርባ የነበሩት እጆች፣ የውጭ ኃይሎች፣ የፈረንሳይና የዩናይትድ ስቴትስ ሹክሹክታ ወደ ብርሃን ተጎትቶ ወጥቷል። ነገር ግን ለፕሬዝዳንት ኢብራሂም ትራኦሬ ይህ የደስታ ጊዜ አልነበረም። ለቡርኪና ፋሶ ብቻ ሳይሆን ለመላው አፍሪካም የንቃት ጊዜ ነበር። ከሃዲዎች ሰልፉ ከሁለት ቀናት በኋላ ትራኦሬ ምንም አልተናገሩም። ጎዳናዎቹም ጸጥ ያሉ ነበሩ፣ ነገር ግን በውጥረት የተሞሉ ነበሩ። አንዳንዶቹ ሁለተኛ ጥቃትን ፈሩ፣ ሌሎች ደግሞ ከውጭ ኤምባሲዎች የበቀል እርምጃን ይጠባበቁ ነበር። ዓለም አቀፍ ሚዲያዎችም ታሪኩን አጣመሙ። እሱ ፈሪሃ ያደረበት ጠንካራ ሰው፣ ወታደራዊ አምባገነን፣ ዲሞክራሲ ስጋት ብለውታል። ነገር ግን በሀገሪቱ ውስጥ ሌላ ነገር እየተካሄደ ነበር። ጥልቅ ስሜታዊ እሳት ተቀጣጥለዋል። ወጣቶች ባንዲራ እያውለበለቡ የትራኦሬን ምስል ከቶማስ ሳንካራ ጎን እየሳሉ ጎዳናዎችን ሞሉ። ሴቶች የመቋቋም ዘፈኖችን ዘመሩ። ሽማግሌዎች ከነጻነት በኋላ የተሰማቸውን ተስፋ ተናገሩ። ስለ ጀግናው ትራኦሬ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልን። ስለኛ ስለ አፍሪካውያን የማይተኙት ምዕራባውያንስ ምን ይሰማቸዋል? እንዲሁም አስተያየታችሁን ስለዚህም አስቀምጡልን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የታዋቂ ግለሰቦችን ግለ ታሪክ እየዳሰሰ በተጨማሪም የተለያዩ ሀገራትን ባህል፣ ወጎች፣ የጎሳዎች ታሪክ እየዳሰሰ ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ እንድታደርጉ በትህትና እየጠየቅን ሌላ ጊዜ የምንለቃቸው ቪዲዮዎችም ቶሎ ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ከዚህ በፊት የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን ቻው።